አልቦቱ ካለ ህሊና ለብፁዕ ላሊበላ ዘእንበለ ስብሐተ እግዚአብሔር ወዘምሮ ለቅዱስ ላሊበላ እግዚአብሔርን ከማመስገን ለእግዚአብሔር ከመቀኘት በቀር ሌላ ህሊና ሐሳብ አልነበረውም። እንዛለው በስጋ ኮነ ከመዘ ይለብሰ ስጋ በስጋ ሳለ ስጋ እንዳለበሰ ሆነ ብሎ ያመሰጥርለታል። ቅዱስ ናኩቶ ለአብን መላ ዘመኑ እግዚአብሔር ሲያመሰግን የኖረ ካህን ዛሬም ደግሞ ተሰውሮ እያመሰገነ ያለ ነው። እነዚህ አርባዕቱ እንስሳ ጸዋርያነ መንበር ጸወርተ መንበረ አምላክ የአምላክን መንበር የተሸከሙ ናቸው። የአምላክ የመንግስቱ መገለጫ የሚሆን መንበሩን ተሸክመው ይኖራሉ። አፍራሰ ሕይወት ግሩማን አርባዕቱ እንስሳ መንፈሳውያን ይጸውሩ መንበረ ዘኢይትየቅ ለዓይን የሕይወት መንፈስ ቅዱስ ሰረገላዎች የሚያስፈሩ አርባዕቱ እንስሳ ለዓይን በዓይን የማይመረመር ለዓይን የማይረዳ መንበርን ተሸክመው ይኖራሉ ይላል። እነዚህ አራቱ ቅዱሳን ነገሥታትም በዚህ ዓለም የእግዚአብሔርን መንግስት ተሸክመው የኖሩ ናቸው። የአራቱ ነገሥታት መንግስት ሲተረጎም እግዚአብሔር ንጉሥ ነው ማለት ነው። ይህንን ባለታሪኩ ጸሐፊው ሲያስረዳ ወሆረት መንግስት ሀበ ሕዝብ ቅዱሳን ይላል። መንግስት ወደ ተመረጡ ሰዎች ሄደች አለ። ወስመ መንግስቶሙኒ መንግስተ አምላክ የስርወ መንግስታቸውም ስሙ የአምላክ መንግስት ይባላል ይላል ማለት ነው።